በአነስተኛ የመነሻ ካፒታል ካልሆነም በዜሮ ተነስታችሁ የተሻለ ትርፍ የምታገኙበትን በተለይም ደግሞ በተለያየ አይነት መስክ ተመርቃችሁ ጧት ማታ ስራ አላገኘንም እያላችሁ ለምትጨነቁና እንዲሁም ደግሞ የሆነ ቢዝነስ መጀመር ፈልጋችሁ ገንዘብ አጣሁኝ እያላችሁ ለምትጨነቁ ሰዎች ዛሬ ፍቱን የሆነ እጅግ የሚያስገርም ከሰው በላይ እንጂ ከሰው በታች የማትሆኑበትን ዘና እያላችሁ የምትሰሩትን የሚያስገርም የቢዝነስ ሐሳብ ልንገራችሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁን ቆዩ። ክቡራና ክቡራን ተመልካቾች የዛሬው የቢዝነስ ሐሳብ የጥገና አገልግሎት ነው። የጥገና አገልግሎት ሲባል አንዳንዶቻችሁ ልትንቁት ትችላላችሁ። ግድ የላችሁም። ብልሆችና ብልጦች እስከ መጨረሻው ድረስ አብራችሁን ከቆያችሁ ዛሬውኑ በዚህ ቢዝነስ ትጀምራላችሁ። በዚህ ቢዝነስ ስኬታማ ትሆናላችሁ። ወደ ቢዝነሱ ወይም ደግሞ ወደ ቢዝነስ ሚስጥሩ እንግባ። ክቡራና ክቡራን ተመልካቾች የጥገና አገልግሎት ሲባል እንዳትንቁት። በርካታ ሰዎች ሚሊዮነር የሆኑበት በርካታ ሰዎች ከግለሰባዊ ሙያ ከግለሰባዊ አገልግሎት አንስተው ዛሬ ትልልቅ ድርጅቶችን የከፈቱበትና በድርጅት ደረጃ ተደራጅተው የተሻለ ትርፍ የሚያገኙበት አሪፍ የቢዝነስ ሐሳብ ነው። የጥገና አገልግሎት ሲባል አዳዲስ የቤት ዕቃዎች ወይም ደግሞ የቤት ውስጥ ዕቃዎችን መጠገን፣ ፍሪጅ፣ ቲቪ ወይም ደግሞ በአጠቃላይ ኤሌክትሮኒክስ የምንለው የሞባይል ጥገናና የልብስ ማጠቢያ ፍሪጆችን ጨምሮ ስልኮችን፣ ላፕቶፖችን እነዚህን ጥገና መጠገን ዲሽን ጨምሮ ማለት ነው። የዲሽ ጥገና ወይም ደግሞ የዲሽ አገልግሎትን መስራት ነው። በነገራችን ላይ ይሄኛው ስራ እጅግ በጣም ትርፋማ የሚያደርጋችሁ ነው። ልብ በሉኝ። አሁንም እስከ መጨረሻው ድረስ አዳምጡኝ። እንቀጥል። ይሄኛው ቢዝነስ ለምን ተመራጭ ሆነ? የጥገና አገልግሎት ቢዝነስ ለምን አሁን ላይ እጅግ አዋጭ ሆነ? ወይስ ደግሞ እናንተ የማታውቁት ለምንድን ነው? ይሄኛው ቢዝነስ ያዋጣል ያልኳችሁ ለምንድን ነው ሲባል ልንገራችሁ። ኩራና ኩራን ተመልካቾች የመጀመሪያው ቁጥር 1 በአሁኑ ሰዓት ላይ የምነግራችሁ ይሄኛው ቢዝነስ የእቃዎች ዋጋ ሰማይ መንካቱ በዚህ ሙያ ላይ የተሻለ ትርፍ እንድታገኙ ያደርጋችኋል። ምክንያቱም በፊት እቃ ለመግዛት በቀላሉ በርካሹ መግዛት የሚቻል ከሆነ ለጥገና አገልግሎት ሰው ብዙም ቦታ አይሰጥም ነበር። በአሁኑ ሰዓት ላይ ግን የጥገና አሁን አንድ ቴሌቪዥን ቢበላሽባችሁ በቀላሉ ወይም ደግሞ ፍሪጅ ቢበላሽባችሁ ትንንሽ የቡና ማሽን ወይ አንዳንድ ነገሮች ቢበላሹ የሆነ ብር ከምከፍል ሄጂ አዲስ ጨምሬ በገዛ የሚባል ነው። አሁን ግን የጥገና የሚከፈላችሁ ዋጋና እቃዎቹ የሚገዙበት ዋጋ አንድ ስላልሆነ በርካቶች በአሁኑ ሰዓት ላይ የተሻለ ትርፍ እያገኙበት ነው ማለት ነው። ስለዚህ እንዳልኳችሁ አዳዲስ የቤት እቃዎች፣ ፍሪጅ፣ ቲቪ፣ የልብስ ማጠቢያና ኤሌክትሮኒክስ ውጤቶች፣ ስልኮች፣ ላፕቶፖች ዋጋ በከፍተኛ ሁኔታ ጨምሯል። ሰዎች አዲስ ከመግዛት ይልቅ የድሮውን ጠግኖ መጠቀም ብቸኛና ተመራጭና አማራጭ ሆኗል። በአሁኑ ሰዓት ላይ በምን በጥገና ስራ ላይ የትኛው ቦታ ላይ ነገርኳችሁ። ከመንግስት የሥራ ቅጥር ከሆነ የድርጅት ቅጥር ይህንኛው በራሳችሁ ሙያ ቢኖራችሁና ስልካችሁንና የተለያዩ ደንበኞችን ብታፈሩ እመኑኝ ግዴላችሁም ቤተሰብ ትመራላችሁ፣ ቤት ትገዛላችሁ፣ መኪና ትገዛላችሁ። እንዴት? አሁንም አብራችሁ ይቀጥሉ። ሁለተኛው የቤት ባለቤቶችና የኪራይ ቤት ፍላጎት የሚባል ነገር አለ። አፓርታማዎች፣ ዘመናዊ ቤቶች እየበዙ ሲሄዱ የውስጥ መስመር ብልሽቶች ለምሳሌ የቧንቧ፣ ኤሌክትሪክ እንዲሁም በየጊዜው ያጋጥማሉ። እነዚህም በፍጥነት የሚፈታ ባለሙያ ሁልጊዜም ይፈልጋል። አይታችሁ ከሆነ እዛ አካባቢ ወይ በደላላ ወይ በሌላ አይነት መንገድ ወይም ደግሞ እግር በፈረስ ሰዎች መብራት ጠፍቶባቸው ሰዎች ቧንቧቸው ተበላሽቶ የሚያድሩ ሰዎች አሉ። ፈጣን አገልግሎት የሚሰጣቸው ሰው በአካባቢ ያቸው የለም ማለት ነው። ስለዚህ ይሄ ሙያ እጅግ በጣም ተመራጭና በቀላሉ የሆነች ዕቃ ፔንሳና የሆነች መፍቻዎችን ይዛችሁ የጥገና አገልግሎት ቢዝነስ የምትሰሩበት ነው። ሶስተኛ ያልተደራጀ ገበያ መሆኑን ይላል። አሁን ድረስ በአብዛኛው ሰው የጥገና ባለሙያ የሚፈልገው በደላላ ነው። አሁንም ማለት ነው በደላላ። እስኪ በየሰፈራችሁ አለ እንደዚህ አይነት ሙያተኛ? በቀላሉ ሄዳችሁ ነው ቦታ ላይ የምታገኙት። የሆነ ልክ እንደ ሸቀጣ ሸቀጥ ሱቅ ላይ ሄዳችሁ የዕቃ ተበላሽቶብኛል ብላችሁ ሄዳችሁ የምታመጡት ባለሙያ በሰፈራችሁ ታገኛላችሁ ወይ? ካልሆነ ስልክ ደውላችሁ በየቦታው ለደላላ ነገራችሁ እስከሆነ ድረስ ይሄንኛውን በስራ በድርጅት ደረጃ በስልክ ጥሪ ወይም ደግሞ በሶሻል ሚዲያ ተደራሽ ማድረግ ትልቅ ክፍተትን ይሞላል ይላል። ክቡራና ክቡራን ተመልካቾች እንቀጥላለን። ይህን ቢዝነስ ለመስራት ሁለት ምርጥ መንገዶችን ልንገራችሁ። ክቡራና ክቡራን ተመልካቾች ለተመልካች ባለሙያ መሆን አይጠበቅባችሁም የሚለውን ሐሳብ ለማብራራት ማለት ነው ለእናንተ የምነግራችሁ ሲባል ወይም ደግሞ የመጀመሪያ የምነግራችሁ የባለሙያ መረብ ማደራጀት ነው።
አሁን ስነግራችሁ ከግለሰብ ወይም ደግሞ ከሆነ ራሳችሁ ብቻ ከመስራት እንዳልኳችሁ በደላላ ብቻ በየሰፈሩ ከመስራት ይልቅ ቢሮ ከፍታችሁና ራሳችሁ በደንብ የተካነ ባለሙያ ሆናችሁ ለመስራትና የተደራጁ ባለሙያዎች ሆናችሁ ለመስራት አንድ ላይ ወይም ደግሞ አንድ ሰው ንግድ ፍቃድ አውጥቶ በስሩ የተለያዩ የጥገና ባለሙያዎችን የኤሌክትሪክ የቧንቧ የኤሌክትሮኒክስ ጥገና የተለያዩ እንዳልኳችሁ ማሽነሪዎች ሲበላሹ የጥገና አገልግሎት የሚሰጡ ባለሙያዎችን በማደራጀትና በማቀናጀት እነዚህን ሰዎች ንግድ ፍቃድ አውጥቼ ቢሮ ከፍቼ ወይም ደግሞ የሆነ ቦታ ላይ የምገኝበትን አድራሻ አስቀምጬ ከባለሙያዎች ጋር የምሰራው ስራ ነው። ስለዚህ ባለሙያዎችን መረብ ማደራጀት የሚባል አለ። ካልሆነም ደግሞ በየቦታው ስልኮችን ይዛችሁ እናንተ የሶሻል ሚዲያ አክሰሱ ካላችሁ የምትሰሩበትን መንገድ ነው። ልብ በሉ። በየሰፈሩ ድንጋይ የምታሞቁ ሰዎች አላችሁ። ተናግሬያለሁ መጀመሪያም ላይ ስራ የለኝም የምትሉ ሰዎች አላችሁ። የተሻለ ስራ ፍለጋ የምትሰሩ ሰዎች አላችሁ። አይ ሳለፋ እስኪ በደንብ ተፍ ብዬ የምሰራው ስራ በስልክ ወይም ደግሞ ሶሻል ሚዲያ ላይ ጎበዝ ነኝ፣ እንዲህ አይነት ደግሞ የጥገናና የተለያዩ አንዳንድ ነገሮችን መሰራራት ላይ ጎበዝ ነኝ የምትሉ ሰዎች የኛው ቢዝነስ ይሆናችኋል። እንቀጥል ነው አሰራሩ። በየአካባቢ ያሉ ጎበዝ የቧንቧ ኤሌክትሪክ የቲቪ ወይም ደግሞ የፍሪጅ ጥገና ባለሙያዎችን መፈለግና ስምና ስልክ ቁጥራቸውን መመዝገብ ያስፈልጋል። ይሄ እንደምንድነው? ቢሮ ከፍታችሁ ንግድ ፍቃድ አውጣታችሁ እናንተ የጥገና አገልግሎት የሚል ድርጅት መክፈት ከፈለጋችሁ ነው ይላል። ማስታወቂያ መስራትና ደንበኛ መፈለግ፣ ደንበኛ ሲደውል ተስማሚውን ባለሙያ መላክ ነው። አሁን ቀደም እንዳልኳችሁ ባለሙያዎችን ትፈልጋላችሁ፣ ስልካችሁን ትይዛላችሁ፣ ከነሱ ጋር አብሮ ለመስራት ተነጋገሩና እንት ነው። የትርፍ ጉዳይ ከነዚህ ጋር እንዴት አድርጌ እሰራለሁ ብላችሁ ብታስቡ ከሚሰራው ስራ ላይ የተወሰነ ፐርሰንት ወይም ኮሚሽን ለድርጅቱ ገቢ እያደረጋችሁ ለባለሙያዎቹ ደግሞ የሚከፈለውን እየከፈላችሁ መስራት ነው ማለት ነው። በራስ ክህሎት መጀመር፣ በራስ ክህሎት በራሳችሁ እንዴት አድርጋችሁ ይህ ደግሞ አጫጭር የቴክኒክ ስልጠናዎችን ለምሳሌ በኮሌጅ ወይም በግል ማሰልጠኛ ለወሰዱ ወጣቶች የሚሆን ይላል። በራስ ክህሎት መጀመር አሰራሩ መነሻ መሳሪያዎችን በመግዛት በቀጥታ ስራውን ራስ መስራት ትችላለህ ነው። ቀደም እንዳልኳችሁ የጥገና ስራ ለምሳሌ ኤሌክትሪክ ስራ ለመስራት ፔንሳ፣ ቴስተር እና የተለያዩ እቃዎች ሊሆኑ ይችላሉ። የቧንቧ ስራ ደግሞ እንደዚህ ምንድነው ይሄ ማሞቂያ የሚባለው አለ። እንዲሁም ደግሞ ምንድነው የሚባለው ካብ እንግሊዝ እና የተለያዩ ብቻ እንደዚሁ የቧንቧን ስራ የምትሰሩባቸውን ስራዎችን መፍቻዎችን አዘጋጅታችሁ ለዚህ ማዘጋጀት ነው። ጥቅሙ የሚገኘውን ገቢ ሙሉ በሙሉ ለራስ ይደወላል፣ ለራስ ማግኘት ትችላለህ ነው። በዚህ ስራ ላይ ኤሌክትሮኒክስ ጥገናም ትችላለህ። ፍሪጅ፣ የማሽን በጣም ቀላል ነው። በነገራችን ላይ ቆም ብላችሁ ካሰባችሁ በዚህ ስራ ላይ ስልጠና የሚሰጡ ሰዎችም ይኖራሉ ድርጅቶች። ከዛ በበለጠ ግን ዛሬ ሶሻል ሚዲያ አክሰሱ እጅግ በጣም ምርጥና ሰፊ ስለሆነ አሁን ኢንተርኔት ላይ ለምሳሌ የሞባይል ጥገና መማር ከፈለጋችሁ አለላችሁ። ከአማርኛ ጀምሮ እስከ እንግሊዘኛ ከቻላችሁ በእንግሊዘኛም አለላችሁ። በአማርኛም ደግሞ ስልጠና የሚሰጡ ዩቲዩብ ላይና በቲክቶክ አሉላችሁ። የኤሌክትሪክ ጥገና የቧንቧ እንዴት መስራት እንደምትችሉ ትችላላችሁ። በጣም ቀላል ነው። በተለይ ደግሞ የመብራት ስራና የቧንቧ ስራ እጅግ በጣም ቀላል ነው። የዲሽ ስራ ማለት ነው። አሁን እኔ ለምሳሌ የሚዲያ ባለሙያ ነኝ። የሌሎች በርካታ ስራዎችን እሰራለሁ። ግን ለምሳሌ መብራት ስራ ብትሉኝ እሰራለሁ፣ ቧንቧ እሰራለሁ እኔ ራሴ። እንዲሁም ደግሞ የተለያዩ አንዳንድ የአቅሜ የፈቀዳቸውን ማሽኖች ቤት ሲበላሹብኝ እንደ ስቶቭ፣ ምጣድ እንዲሁም ደግሞ የተለያዩ የተወሰኑ ቤት ያሉ ማሽኖችን እጠግናቸዋለሁ ራሴ። ስለዚህ በቀላሉ ይሄን ደግሞ ክህሎቴን ደግሞ ትንሽ ከፍ ባደርገው በደንብ አገልግሎት መስጠት እችላለሁ ማለት ነው። አትናቁት፣ ግድ የላችሁም። አሁን ይሄንን የምናውቀው ቢዝነስ ነው ምናምን ይሄን ቢዝነስ እኔ ይሄንን ዝቅ ብዬ ልሰራው የምትሉ ሰዎች ልትኖሩ ትችላላችሁ። ወደ ውጭ ሀገር ስደት ከሚሄዱ ወንድሞቻችሁና እህቶቻችሁ እዚህ ስራ ላይ እንዲሰማሩ ብታደርጓቸው በጣም አሪፍ ነው። አሁን አንድ ቧንቧ እናንተ ሰፈራችሁ ላይ ተበላሽቶ ና ስራ ብላችሁ ተመቶ ለመስራት የሆነ ቦታ ላይ ቆጣሪውን ዘግቶ እናንተን ከ1000 እስከ 1500 ብር 2000 ብር ተቀብሏችሁ ያን ቧንቧ ከናንተ ግብአት ነው የምታቀርቡት። ይሄ ሰውዬ ሙያውን ብቻ ተጠቅሞ ያችን ቧንቧ ሰርቷት ይሄዳል። በቀላሉ 1500 አግኝቶ ሄደ ማለት ነው። ከዛ የሆነ ቦታ ላይ ደግሞ ይደወልለታል፣ ይሄዳል። የሆነ ቦታ ላይ ይበላሻል፣ ስቶቭ ተበላሸብኝ ይባላል። 500 ብር 1000 ብር ስቶቭ አስተካክሎ ጠግኖ ይመጣል። ምጣድም ሲበላሽ እንደዚሁ ይሰራል። 500 እንደው በቀን 500 ብር ብቻ ብታገኙ በወር ስንት ይመጣል? 15000 ብር ቤታችሁ ቁጭ ብላችሁ ነው። ዝም ብላችሁ 500 ብር ብቻ ብያችሁ ማለት ነው አቀል ሌላችሁ
ትችላላችሁ። ከዛ ዲግሪ ማስተሬት ያለ ሰውዬ ሄደህ ተቀጥረህ ይሄን ያክል ታገኛለህ ወይ ደግሞ ጧት 2 ሰዓት ገባህ አልገባ ተብለ ፔሮል ተይዞብ ፈርም አትፈርም ተብለ ካሰሪ ከእንትንህ ጋር ደግሞ እዛ ሄደ አላዝነ ስቃይህን በልተ አሰሪ ኃላፊ አዞ ስንት መከራ ስቃይህን በልተ ነውና ስለዚህ እነዚህ የጥገና ስራዎች ላይ የሚጎዳ ነገር የለም። ከፈለክ ተቀጠር። ግን እነዚህን ሙያዎች ደግሞ ብትለምዳቸው ምን ይመስላል? ቴሌቪዥን ለመጠገን ዛሬ 2000 ብር 3000 ብር 5000 ብር ነው ለጥገና አገልግሎት የሚከፈለው አንድ ቴሌቪዥን። ሞባይል ማይክ ለመቀየር ስንት ነው የሚከፈለው? በአሁኑ ሰዓት ላይ 400 ብር 500 ብር ማይክ ትባላላችሁ። ያቺ የሞባይል የተበላሸች የጆሮ ማይክ ወይም ደግሞ የሆነች የምንናገርባት ማይክ የስልካችን ብትበላሽ በቀላሉ በአሁኑ ሰዓት ላይ 25 ብር ወይ 30 ብር ነው ማይኳ የምትገዛው። ያችን ማይክ ገዝተ ያንን የስልክ ማይክ ጠግነ 400 500 ብር ወይ 300 ብር 100 ብርም ተቀበል፣ ችግር የለውም። ዞሮ ዞሮ የጥገና አገልግሎት ቤት እስከከፈትክ ድረስ የተሻለ ትርፍ የምታገኝበት ነውና ምን ይመስላችኋል? እዚህ ቢዝነስ ላይ ብትሰማሩበት በጣም አሪፍ ነው ልላችሁ ፈልጋለሁ። ክቡራን ተመልካቾቼ ማለት ነው። ከዛ ይሄንን ስራዬን እንዴት አድርጌ ለስራ የድንገተኛ አደጋ ስልክ ቁጥር መሆን ይላል። የጥገና ስራዎች አብዛኛውን ጊዜ ድንገተኛ ናቸው። ለምሳሌ ቧንቧ ሲፈነዳ፣ መብራት ሲጠፋ፣ ስለዚህ ማስታወቂያዎች ላይ ለማንኛውም ድንገተኛ ብልሽት ይደውሉን የሚል መልእክቶችን በግልጽ መጠቀም ነው። እንዴት አድርጌ ስራዬን አክሰስ ላድርግ ካልከኝ በሶሻል ሚዲያ መጠቀም ነው። ድንገተኛው ነገር ቢያጋጥማችሁ አድራሻ እዚህ ቦታ ነው፣ ስልክ፣ ቧንቧ፣ ፍሪጅ፣ ማሽን እንዲህ አይነት ነገር ቢበላሽባችሁ በዚህ ደውሉልኝ ብለህ በሶሻል ሚዲያ ማሳወቅ ነው። በየአፓርታማና ኮንዶሚኒየሞቹ ማስታወቅ ይላል። አይታችሁ ከሆነ አንዳንድ ኮንዶሚኒየሞች ላይ ብልጣብልጦችና ብልሆች ዲሽ ይሰሩና ዲሹ ላይ ስልክ ቁጥራቸውን ያስቀምጣሉ። አንድ አፓርታማ ላይ አንድ ኮንዶሚኒየም ላይ ለምሳሌ 20 ዲሽ ካለ 20ም ዲሽ ደንበኛቸው ነው የነሱ። በወር ውስጥ ወይም ደግሞ በሁለት ወር ውስጥ ቢበላሽ 2-3 ዲሽ መበላሸቱ አይቀርም። ወይ የሆነ ንፋስ ዝናብ በሚመጣ ሰዓት ላይ የተለያየ አይነት መንገድ በሚሆን ሰዓት ላይ እነዚህ ሰዎች ይጠራላቸዋል። በቀላሉ እዛ አፓርታማው በር ላይ አፓርታማው ኮንዶሚኒየም የተለያዩ ቦታዎች ላይ በር ላይና መታጠፊያ ቦታዎች ላይ ስልካቸውን ይለጥፋሉ ብልሆች። እናንተ ሞክሩት፣ እናንተም ስሩለት። በጣም ቢዚ ናቸው። በሞተር በሳይክል እየተንቀሳቀሱ በየቦታው የሚሰሩ ሰዎች አሉ። ቲክቶክ እና ቪዲዮ ማርኬቲንግ የጥገና ባለሙያዎችን እቃ ሲጠግን ችግሩ የት ላይ እንደነበረና እንዴት እንደሚፈታ የሚያሳዩ አጫጭር የ1 ደቂቃ ቪዲዮዎች ቲክቶክ ላይ መጫን ይህ የሰዎችን እምነት በቀላሉ ያተርፋል ይላል። ተመልከቱ። አይታችሁ ከሆነ አሁን እንደውም እኔ አንድ መኪና አለኝ ኤሌክትሪክ መኪናና በሶሻል ሚዲያ አይቼ ብዙ ጊዜ እንደዚህ የኤሌክትሪክ መኪና ቻርጆችን የሚጠግኑና የኤሌክትሪክ ቻርጅ የሚገጥሙ ሰዎች ናቸውና በሶሻል ሚዲያ ያዩዋቸውና ስልክ ቁጥራቸውን ወስጄ ደወልኩላቸው። እነዛ ሰዎች መተው ቤቴ ሰሩልኝ። እነዚህ ሰዎች 5000 ብር የከፈልኳቸው አስቡት። መተው መስመር ዘግተው ሲስተሙ በጣም እጅግ ቀላል ነው። ለራሴ ራሱ መተው ከሰሩት በኋላ የሌላ ጓደኛዬን ራሱ ነው የሰራውለት የምኑን የዚህ የመኪና ቻርጅ ማድረጊያው ማለት ነው። ስለዚህ በቀላሉ በቲክቶክ እና በተለያዩ ሶሻል ሚዲያዎች ላይ የመጀመሪያ ዛሬ እዚህ ቦታ ላይ ተጠርተናል፣ የመኪና ቻርጅ እንገጥማለን ተከታተሉን ይሉና ዋናውን ነገር አያሳዩአችሁም። በቀላሉ ግን የተወሰነውን እዛ ጋር ሲገጥሙ ቁርጥ ያደርጉና ያሳዩአችኋል። ስለዚህ እነዚህ ሰዎች እየገጠማችሁ እንዳላችሁ እምነት ይኖራቸዋል ከስተመሩ። ስለዚህ ስልክ ቁጥራችሁን ከናንተ ወስደው ይደውሉላችሁና ያሰሯችኋል ማለት ነው። በዚህ ቢዝነስ ላይ ሊያጋጥሙ የሚችሉ ተግዳሮችና መፍትሄዎችን ልንገራችሁ። ኩራና የታማኝነትና የደህንነት ጉዳይ የሚባል ነገር አለ። የሰዎች ቤት ውስጥ ገብቶ ለመስራት ፍቃደኛ የሚሆኑ ሲያምኑብህ ብቻ ነው። አንተ ስትታመን ብቻ ነው። ብዙ ጊዜ አይታችሁ ከሆነ በቀልድም ይሰራባቸዋል፣ በተለያየ አይነት መንገድ ይሰራባቸዋልና ስለዚህ እዚህ ቢዝነስ ላይ ታማኝና በጣም ለከስተመሮች በጣም ብቁ መሆን አለብህ። ሰራተኞችህን ስታሰማራ ሙሉ መታወቂያቸውና ምንድነው ስሙ ዋስትናቸውን ብትይዝ የተሻለ ነው። አንዳንድ ሙያ ሊኖራቸው ይችላል። አንዳንዶቹ ግን ጥሩ ላይሆኑ ስለሚችሉ ድርጅት ለምትከፍቱ ሰዎች በደንብ ዋስትና ያላቸውን ልጆችና በደንብ በሙያቸው ብቃት ያላቸውንና መታወቂያቸውን ኮፒ ማድረጉ የተሻለ ነገር ነው። የዋጋ አለመስማማት የሚባል ነገር አለ። ክቡራን ተመልካቾች እቃው ሳይታይ ዋጋ መናገር አስቸጋሪ ሊሆን ስለሚችል እዛው ሄዳችሁ በመነጋገር እንዲሁም ደግሞ ይበዛብኛል ካሏችሁ አስተያየት በማድረግ በመቀነስ ደንበኝነትን ማፍራት ይቻላል
መፍትሄ የፍተሻ ክፍያ መወሰን፣ መጀመሪያ መናገር ነው። ዋጋ ባለሙያዎች ሄዶ አይቶ ችግሩን ለመለየት የሚከፍለው አነስተኛ ቋሚ ዋጋ መኖር አለበት። ምክንያቱም እዛ ሄዶ ሰውየው አቅሙ ላይ ኖሮ ይችላል ወይም ደግሞ ያንን ዕቃ የተበላሸውን ዕቃ አሁን ላይ መግዣው ላይ ኖሮ ስለሚችል እናንተ የምታደርጉት ምንድነው መጀመሪያ ላይ ለፍተሻና ወይም ደግሞ ለዛ መጀመሪያ ቼክ ለማድረጊያ የሚከፈል ክፍያ የተወሰነ ብር እንዳለ መጀመሪያ ላይ ትነጋገራላችሁ። ከዛ በኋላ ሰው እንዳቅሙ ገንዘብ እያስከፈላችሁ ብትሰሩ የተሻለ ትርፍ የምታገኙበት ነው ላችሁ ፈልጋለሁ። የጥገና አገልግሎት ነው። እጅግ በጣም አዋጭ ነው፣ አትራፊ ነው። ልንገራችሁ የዚህ ሁሉ ሙያ ባለቤት መሆን ይቻላል ወይ? አዎ ምንም ጥያቄ የለውም። እንዳልኳችሁ ነው። የማሽነሪዎች ጥገና ባለሙያ፣ የቲቪ ጥገና ባለሙያ፣ የዲሽ ጥገና ባለሙያ፣ ኤሌክትሮኒክስ ጥገና ባለሙያ፣ የቧንቧ ጥገና ባለሙያ፣ የመብራት ጥገና ባለሙያ፣ ምን ልበላችሁ የቤት የፈርኒቸር የብረታ ብረት የጥገና ባለሙያ መሆን ትችላላችሁ። ስለዚህ ድርጅታችሁ ስትከፍቱ የተለያዩ የጥገና አገልግሎቶች ባለሙያ ብላችሁ ብትለጥፉ ከጀርባ ደግሞ ከታች ከስር ደግሞ የምትሰሯቸውን አጠቃላይ ዝርዝሮችን ብታደርጉ የተሻለ ነው። እውነቴን ነው የምነግራችሁ። ራሴም ሁሌ የምቸገርበት ነው። የቧንቧ ባለሙያ ስፈልግ በጣም ወረፋ አለ። ቆይ እዚህ ቦታ ነኝ እያሉ ሙሉ ቀን የሚያስጠብቁ ሰዎች አሉ። ክፍተት እንዳለ ተረድቻለሁኝና አጥንቼ የደረስኩበት ነው። ምርጥ ቢዝነስ ስለሆነ ነው የምነግራችሁ። በቀን ከ5000 10000 ብር ድረስ የሚያገኙ የጥገና ባለሙያዎች አሉ። ሜዳውም ፈረሱም ይሄው። እኔ ጥቁምታውን ከሰጣችሁ እናንተ ደግሞ ቆም ብላችሁ አስቡና በዚህ ስራ ላይ የተለያዩ በማሽነሪዎች ሊሆን ይችላል በኤሌክትሮኒክስ ጥገና የሚሰጡ ባለሙያዎች ይኖራሉ ከተማችሁ ውስጥ ላይ። እነዚህ ባለሙያዎች ጋር 5000 ብርም ሆነ 10000 ብርም ካልሆነ ደግሞ ጎበዝ ነኝ ብልጥ ነኝ ቲክቶክ ላይ እና የተለያዩ ሶሻል ሚዲያዎች ላይ ራሴን ዴቨሎፕ አድርጌ ከቤቴ ጥገናውን ልጀምር ብላችሁ ቤት መብራት የተበላሸባችሁን ቧንቧ የተበላሸባችሁን ወይም ደግሞ የሆነ ቧንቧ እየጠገናችሁ እቃዎችን በተወሰነ ካፒታል ብቻ ጀምራችሁ ይሄንን ስራ ለመስራት በነገራችን ላይ ራስ ባለሙያ ሆና ለመስራት 10000 15000 ብር ይበቃችኋል። ካልሆነም ደግሞ ከምታውቁት ሰው ፔንሳ መፍቻ ከአንዳንድ ቦታ ላይ ወይም ደግሞ ከሆነ ህንጻ መሳሪያ ላይ አበድረን እንያላችሁ ስራ ውስጥ ግቡ። ከዛ ነገ የተሻለ የተወሰነች ሳንቲም ስታገኙ ወደ ቢዝነሱ በደንብ በሰፊው ትገባላችሁ። ሱሰኛ ከመሆን የሰው እጅ ከማየት ሰው አይሰራም ብሎ ሁሌ ከሚንቃችሁ ምርጥ ቢዝነስ ነው። እኔንም አትናቆኝ። ለእናንተ የተሻለ ነገር ለማምጣት ጥረት ያደረኩት ነው። በቀጣይ ነገ ከነገ ወዲያ በሚገርም የቢዝነስ ሐሳብ ተመልሼ እመጣለሁኝ። የምትመለከቱበትን የሶሻል ሚዲያ ፕላትፎርም ዩቲዩብ ላይ ካላችሁ ሰብስክራይብ ማድረግ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር እያደረጋችሁ እንደሆነ የተሰማችሁንና ቅድሚያ እንድሰራላችሁ የምትፈልጉት የቢዝነስ ሐሳብ ካለ ኮሜንት ቦታ ላይ በኔጌቲቭም በፖዚቲቭም አስቀምጡልኝ፣ እመለስበታለሁ። ማሰላም